ሉብናን፣ ቤይሩት፣ ኳታር፣ ባህረን፣ ሳውዲ፣ ዱባይ እንደሚያዝነው ልቤ እህቶ እንደሚኝ ሳይ በአያት አምሳዬን በጠራት አትሰማ መሬማ ብሎ ያስቀመጣት አለ እና ወደ ያላውቃት አቃተኝ ደሞ ላልፋት ስሟን ጠይቄ በጠራት አትዞር በከተላት እያለ እያየሹ በትካዜ የምትጠርጊው ጎዳናውን አጎንብሰሽ ስትቆዝሚ ተደግፈሽ መጥረጊያውን ይላል። እነዚህ ነገሮችን ስትሰሟቸው እናንተ ስትሰሙትም ቪዲዮ ልካችሁልኛል፣ አይቼዋለሁ። በጣም የሚነካ ነገር ነው እና በዚህ ደረጃ የእናንተን ህመምና ቁስል በተለይ አንቺ ደግሞ እንደ ግለሰብ ስትለፊበት የኖርሽበትን ወደ ሌላ ሀገር መሄድ ሁሉ ጀምር እንዴት ጥያቸው እህቶቼ ለምን ሄዳለሁ ብለሽ የቀረሽበትን ብዙ ነገር ዋጋ የከፈልብሽበት ነገር በዚህ ደረጃ በሀገር ደረጃ በከያኔ ደረጃ ሲነሳ የሚሰጠው ስሜት ይኖራል እና በተወሰነ ደረጃ ሸክማችሁን ቀለል አድርጎላችሁ ይሆን? እንዴት ነው የተሰማችሁ? የልጆቹን ስሜት ስታዩ በእውነት ልብ ይነካል። እንደውም ሊሆነ ቪዲዮ ልኬልሽ ነበር። በተለይ ሁለቱ ልጆች ፍዝዝ ብለው በቃ ስራውን ሁሉ ትትውት አድርገው እጃቸውን አጣምረው ቁጭ ብለው ነበረ እና እኔ ለማየት ሙቭመንታቸውን ለማየት በጣም ጥሬ ነበረ እና በጣም ያሳዝኑሻል። ኦልሬዲ የምታለቅስም ልጅ አለች። ትታው ስራውን ገብታ ወደ ሁለተኛው ሩም ክላስ ሩም አላቸው ሌላ ሩም ገብታ በጣም አለቀሰች። ምን ሆነሽ ነው ስለ ስሰማው ከጀመርኩበት ሰዓት ጀምሮ ስሰማው ሆድ ይብሰኛል፣ እውነቱን እኮ ነው አለች እና እንደውም በተለይ ቁጭ ብለን ዲስከስ አረግንበት እና ሙሉ ቀን ቢሊቭ ሚ መቲ ሙሉ ቀን ሳይቀየር ነበር ሲሰሙት ነበር። እኔ ራሴ ተው በቃ አንዳንዴ ሌላ ደግሞ ቀይራችሁ ስሙ ነው በቃ እኛ መስማት አለብን። የምንሰማው ምን ማድረግ አለብን ብለን ማሰብ ስለምንፈልግ ብቻ ነው። እኛ እኮ ራሳችንን አናቅም። እንደዚህ እስኪነገረን ድረስ ነው የምንጠብቀው። ራሂል ታዩ እንስማበት። እኔ በጣም ውስጤ ነክቶኛል፣ ጎርቶኛል። እንደኔ ደግሞ አንዳንዴ የሆነ ልጆቹን ያነቃልሽ ያህል ይሰማሻል እና በጣም ያነቃልሽ ያህል ስለሚሰማሽ የሆነ ነገር ደስ ይልሻል። የሆነ በቃ ቀለለኝ። አሁን የሚያዳምጡት ሰው አለ፣ ይሰማሉ፣ ስለራሳቸውም ያስባሉ የምትይበት ሰዓት የለም። እኔ ያንን ነው ለእኔ የፈጠረልኝ። ዛሬ እነዚህ ልጆች እኛ ማዳመጥ ራሳችንን ማዳመጥ መስማት አለብን ብለው የሚወስኑበት ጊዜ ነው የሚሆነው ብዬ ነው የማስበው። ለነሱ ትልቅ ማስታወሻ ለሁላችንም ትልቅ ማስታወሻ የሰጠን ያህል ነው። እኔ በጣም ከገንዘብም ከምንም የተሻለ በምንም መልኩ ማለት ነው ሞራላችንን የሚያነሳሳ ነገር የሰጠን ነው ይመስለኝ። እኔ በተለይ ህዝቡ ነው በዋናነት። ቅድም ለሺ ነበር ሰው አይረዳንም፣ የምትከፍለውን መስዋዕትነት አይረዳንም፣ አያውቀውም ህይወታችንን አልሹ። ከምንም በላይ እኔ ደግሞ እሱ የተሻለ ትልቅ ነገር ነው ብዬ ነው የማስበው። እናንተማ አንደኛውኑ መንገዱን ይዛችሁታል፣ እየለፉ ነው ያሉት፣ የሚችሉትን እያደረጉ ነው። አቀባበሉ ወደ ኢትዮጵያ ሄደው ተደራጅተው ስራ ሊሰሩ ሲፈልጉ ወይም ከነሱ የሚጠበቀው ነገር ሲጠበቅ ይሄን አምጡ ይሄን ገንዘብ ላኩ ምናምን ሲባል እንዴት ሆነው በዚህ ደረጃ ላይ እንዳመጡት ሁሉም ሰው ደግሞ እንደ ሀገር ደግሞ ተደራጅቶ ሊያግዛቸውም እንደሚገባ ጥሩ ማነቃቂያ ነው ብዬ ነው የማስበው። ልብ የሚነካ የሚያስነባ እኔም ስለደረሰብኝ ነው። ምን እንደሆነ ታውቂያለሽ? የብዙዎቹ ልጆች አክሲደንት መድረስም ይሄ ነው ምክንያቱ፣ ይሄ ነው ምክንያቱም። እዚህ ጋር ቤተሰብ ታስቢያለሽ፣ እዚህ ጋር የቤት ኪራይ ያለባቸው፣ ስራ አለመኖር አለ፣ ጦርነቱ አለ። በአሁን ይሄንን አመት እንኳን በጣም ብዙ ልጆች ናቸው በመኪና የተገጩት እዚህ ቤይሩት ውስጥ ማለት ነው፣ አክሲደንት የደረሰባቸው በእውነት። ለምንድን ነው ይሄ የሚመጣው? በሀሳብ በመሄድ ነው። እነዚህ ተጽዕኖች የሚፈጠሩት አንደኛ እዚህ ካለው በርደን ነው። እዚህ ስራ አታገኝም፣ ሰርተሽ ደሞዝሽ የማይከፈልበት ቦታ ይበዛል። ምክንያቱም ብዙዎቹ ወረቀት የላቸውም። አልከፍልም ካለችሽ ሄደሽ የምታስጠይቂበት ሰው የለም። በሰው አውቀሻት ካልሆነ በስተቀር የለፋሽበትን ትተሽ ነው የምትሄጂው። ትበሳጫለሽ። ቤተሰብ ደግሞ እኔ አሟቸው እኮ ሆስፒታል ሄደው ለቤተሰብ ያስቀመጥኩት ነው ይርባቸዋል፣ ይቅርብኝ አልታከም የሚሉሽ ልጆች እኮ አሉ።
በእውነቴ ነው የምነግርሽ። እኔ አንዳንዴ በጣም እንትን ገረምና እንዴ መጀመሪያ አንቺ መዳን አለብሽ፣ ከዛ በኋላ ሰርተሽ እነሱ አይ ግድ የለሽም እኔ ይቅርብኝ። እውነቴን ነው የምልሽ መቲ፣ ይሄን ያህል በርደን ያለባቸው በቃ በጣም ብዙ ልጆች ናቸው ያሉት። ስለዚህ ነው መቋቋም አቅቷቸው በጭንቅላትም ጥሩ የማይሆኑት ወደ ቤታቸውም ለመመለስ ቢፈልጉ በቃ አትግባቢም። ታውቂያለሽ እዚህ የነበረው ጭንቀት እዛ ሄደሽ በምታወሪበትና በምትናገሪበት ሰዓት ደግሞ መጣት ጀመራት ምናምን የሚሉት ነገሮች ናቸው የሚከመርባቸው። እና እስር ቤቱ አልኩሽ እኮ በአንድ ክፍል ውስጥ 2 እና 3 ሜንታል ኬዝ ያለባቸው ልጆች ናቸው ያሉት። ወደ ሐኪም ቤት ነው መውሰድ የነበረባቸው፣ ግን ያው ጠያቂ ስለሌለ ያው ትገቢያለሽ፣ ምንም ችግር የለም። ጦርነቱም ሀገሪቷንም በጣም እየፈተናት ስለሆነ ከዚህ በኋላ እዛ እንጀራ አገኛለሁ ብሎ ወደዛ የሚሰደድም እኔ ብዙ ተስፋ ያለው አይመስለኝም ከዚህ በኋላ ወይም ነገሮች ካልተስተካከሉ። ምን እንዳለ ታውቂያለሽ መቲ? እዛም ሞት ነው እዚህም ሞት ነው ይሉሻል። አዎ እዛም ሞት ነው እዚህም ሞት ነው። ምን ሰርተን እንብላ? እኔ በፊት ጸቤ ለምን ደሞዝ አልከፈላችኋቸውም? ለምን ልጆች በዚህ ሰዓት ትልካላችሁ ምናምን ነበረ ጸቤ። በጣም ከኤምባሲም ጋር ለምንድን ነው ይሄ ነገር መቋረጥ የሌለበት ብዬ በጣም ነበር የምጣለው። በጣም ግን አሁን ስታስቢው እኔ ራሴ በዚህን ያህል ደሞዝ ተከፋይ ሆኜ ማለት ነው ሲሄድ ግራ ይገባኛል። እውነት ግራ ይገባኛል። የሆነ አንቺ እኮ 100,000 ብር ይዘሽ ሄደሽ ሙላ ነገር ይዘሽ ማትገቢ ከሆነ እኔ አይቼዋለሁ። እናቴ ታማ እናቴን ለማሳከም ምን ያህል ተመን እንደከፈልኩ ያም እኔ ጥሩ ሰው ጋር ስላለው ነው። በ100ም በ200ም በ300ም ሺህ ብትመነዝሪ እንደዚህ አይነት ሕክምና አለብኝ ስትይ ፔይ የሚያደርግልሽ ሰው ስላለ ነው። እነዚህ ልጆች ግን የለም ሄደሽ አንቺ አንድ ለልጅ ፓምፐርስ እና ወተት ገዝተው ልጆቻቸውን ይዘው እንኳን ቢሄዱ ወተትና ፓምፐርስ ይዘው ለመግባት እነዚህ ልጆች በየቀኑ ምን ያህል ስራ ሳይኖርሽ ምን ያህል ወጪ ይኖርብሻል። ስለዚህ እዚሁ ስታክ አድርገው መቅረትን ነው የሚወዱት፣ ወይንም እግዚአብሔር ከረዳቸው በዩኒሲኤችአር ወደ ሌላ ሀገር ሪፈር ማድረግ ነው የሚፈልጉት። ምንም አማራጭ ለምን ልጅ አመጣችሁ እንዳትያቸው ደግሞ ይሄ ሶሉሽን አይደለም። ምክንያቱም እነዚህ ልጆች ሰዎች ናቸው፣ ልጆች ናቸው። ህይወት ነው፣ ሴትነት ነው፣ ተፈጥሮ ነው። ግን አዘሴም ታይም ልጆችም እየተጎዱብን ነው። ህፃናቶች በጣም እየተጎዱ ነው። ተምረው መጨረሻቸው ምን እንደሆነ አይታወቅም። ወደ ሌላ ሀገር ካልሄዱ መጨረሻቸው እዚህ ሀገር ምን እንደሆነ አታውቂም። በተማሩበት ትምህርት እንኳን ደክመሽ እንኳን ብታስተምሪያቸው በተማሩበት ትምህርት እዚህ ሀገር መቀጠር አይችሉም። አትችልም። እዚህ ሀገር ጥሩ ቦታ ተቀጥሮ መስራት የሚችለው የራሱ የሀገሩ ዜጋ ብቻ ነው እንጂ የሌላ ሀገር ዜጋ ለምን አንቺ በጣም ስማርት ሆነሽ የሆነ ነገር ፈልስፈሽ አትሰሪ? ጉዳያቸው አይደለም። የዛ አለቃ የዛ መሪ መሆን አትችልም። የዛ መስሪያ ቤት ሰራተኛ መሆን አትችልም። የምትችይው መጥረግ፣ መወልወል ምናምን ድራይቭ እንትን መሆን አትችልም። ሹፌር መሆን አትችልም። እዚህ ሀገር ለግለሰብ ሹፌር መሆን አትችልም። ከባድ ነው። ወደ አረብ ሀገር ጉዞ ሲጀመር የመጀመሪያዎቹ ያው ቤሩት ነበሩ። ብዙ ዋጋ የተከፈለበት ነው። ብዙ ዋጋ የተከፈለበት የመጀመሪያ ጊዜ የሄዱ ያልተመለሱ እልፍ ናቸው ቤሩት። እስካሁንም ድረስ ያልተቋረጠ ያልተሻሻለ ብዙ ነገሮች ያልተራመደ ነው አካባቢው እና ብዙ ኢትዮጵያውያኖችን በልቶብናል። አውቃለሁ ብዙ ልጆችን በልቶብናል። ሌሎቹ በማነጻጸር ብናየው አሁን ዱባይ ብዙ አይነት እንቅስቃሴ ውስጥ አለ። አበሻው ነጋዴም ሆኖ ይኖራል። ባህርንም ከእናንተ ጋር በተመሳሳይ ቢሆንም ትንሽ ይሻላል ምናምን ይባላል። ሌሎችም ሀገራቶች አሉ። ምናልባት ችግሩን እና አንቺ ሁሉም ጋር ልታቂ ትችያለሽ ያለውን ይሄ ነገር ሙዚቃው ለሁሉም የሚሰጠው ስሜት ተመሳሳይ ነው ብለሽ ታስቢያለሽ? እኔ ነው ምለው ተመሳሳይ ስሜት ይሰጠናል። በተለያየ ሀገር ያለነው ልጆች አረብ ሀገር ላይ ያለን ልጆች ይሄንን ሙዚቃ ስንሰማ በእውነት ተመሳሳይ እንትን ውስጥ እንደምንገባ በእርግጥ የፈለገ ሀብታም የፈለገ ኖሮሽ እንኳን ቢሆን ማለት ነው ነጋዴም ሆንሽ ምንም ሆንሽ ስትሰሚው ልጅነትሽን አበባነትሽን
ያጣሽበትን ይነግርሻል። እሺ ተጠርተሽ የማትሰሚበትን ወይ ይነግርሻል። ሁሉም ሰው እውነቴን ነው የምነግርሽ፣ ሁሉም ሰው እዚህ ሀገር አረባት ሀገር ያሉ ልጆች ቁጭ ብለን ብዙዎቻችን ማለት ነው ቁጭ ብለን ስናወራ ከምናዳምጠው የማናዳምጠው ነው የሚበዛው። ሁሉም አንድ አይነት ስሜት እንደሚኖረው እርግጠኛ ነኝ። መቲ ለምን እኛ ቲም ውስጥ አሁን በእሁድ ለታ ወደ 12 ልጆች ነበር። ያው በጦርነት ስለሆነ ብዙ ልጆች አይኖሩም። ቤት ውስጥ የሚቀመጡት ይበልጣሉ በፍርሃት የተነሳ ማለት ነው። ግን እነዚህ 12 ልጆች አንድ አይነት ሀሳብ አንድ አይነት ነገር ውስጥ ነበሩ። አንድ አይነት ነገር ውስጥ ግማሹ እያንጎራጎረው ነው የሚሰራው አዝኖ፣ ግማሹ ትቶት ቁጭ ብሎ እየሰማ ነው፣ ግማሹ ያለቅሳል። አንድ አይነት እንትን ውስጥ ነበሩ። ቀና ብለው እንኳን አይታዩም። ብዙ እየተያዩ አልነበረም። ምክንያቱም በደንብ እያዳመጡት ነበር። አንድ አይነት ስሜት ውስጥ ነበሩና ይሄ ሌላ ቦታ ሄዶ የተለየ ይሆናል ብዬ አላስብም። ይሄ ዘፈን ነው ብለው ዝም ብለው የሚያዳምጡት ነገር እንደማይሆን በእርግጠኝነት እነግርሻለሁ። ቪዩንም ማየት ትችያለሽ። እንግዲህ ይሄንን ሁሉ ቪዩ የሚያየው አረብ ሀገር ያለው ሰው ነው፣ የተነካው ሰው ነው የሚያየው። ልክ ነው። ብዙ እዛ እውነት የተነካው ሰው ነው የሚያየው። ልክ ነው። ራሔል ዘገየ የመስዋዕት ድርጅት መስራች፣ እዛ ያሉ ኢትዮጵያውያኖች ደግሞ ተንከባካቢ ጠንካራ ኢትዮጵያዊ ዜጋ ነሽ። ስለነበረሽ ቆይታ፣ ስላለው ነገር፣ ስለምታረጊው እንቅስቃሴ ሁሉ እጅግ ላመሰግንሽ እወዳለሁ። ድጋሚ እንደምንገናኝ ደግሞ ተስፋ አደርጋለሁ።